ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ቀርቤያለሁ ውዶች። ምሳሌ ክፍል ይዤላችሁ ቀርቤያለሁ 135 እንግዲህ እና ሚስቱን ያዛት ታዲያ እያለች ብሩኬ ሲነግራት ያ ሰይጣን የት እንደመጣ ሳናየው ደረሰብን። በቃ አሁን በቁሙ ነው እያሰቃየን ነው ማለት ነው። ትትና ዝና እያያዛን ነበር። እኔ የያዛት አያያዛት የማውቀው ነገር የለም ግን እያለ ነበር እንደዚህ እያለ ሲል ሞገስ ከተፋል። መድንም እንግዲህ ምን አዲስ ነገር ተፈጠረ? ምንም የሆነ ነገር የለም። ቦርሳ የለም። አጥም ስዘለው ነው የወደቀብኝ። አይ ጥፋተኛው ትትና እናስመልጣት ስለነበረና አውቃ ነው። እሱም እኮ ላያገኘው ይችላል። አሁን በቃ ተረጋጋ። ተስፋ አለኝ። ካገኘ ግን ዝና ጋራ ትልቅ ጦርነት ሳንገባ መግባታችን አይቀርም። ቆይ እስቲ ይሄ ሁሉ እንግዲህ መቼ ነው የሚያበቃው? ትትና መስክራ ነገሩ ሁሉ እንግዲህ ያበቃል። ዝና እንዴት አውቁ መጣ? የሆነ ሰውን ያስጠቁሟል ብዬ ነው የማስበው። ቆይ ቤቱ ድንገት ሊመጣ አይችልም እንዴ? አይ እያለች ቅድስትም ስትል ድንገት ሊመጣማ አይችልም። የነገረው ሰው ቢኖር ነው እንጂ መድን የሆነ ሰው ጠቁሞት ነው የሚመስለኝ አለ መድን። እሱም እንግዲህ ብሩኬን ተወዛግበው ነበረ። ትሰማኛለህ? አንተ መቀመጥ ሳንት ሳልል አሪፍ መቀመጥ መሰለህ? እመኔ ከዚህ በኋላ ነገሩ በጣም ስለፈረረ እዚህ ነገር ውስጥ ባታስገባ ጥሩ ነው። ትህትና እንዴት አረካት? የፈቀደኝ ነው የሚመስለው። ቅድስት እያየች ነበረ። ይኸውልህ ትህትነት እንዳለች የት እንደሆነ አላውቅም። ትህትና የት እንዳለች ደርሼበታለሁ። ለማንኛውም ይኸውልህ ስማ፣ ስለ ልጅ ምንም ጊዜ ያገባኛል። ቆይ አንተ ሴት ልጅ ጋር ምንድነው ያለ ችግር? ከሴት አልተፈጠርክም እንዴ? የገባሽ ግበት ገብቼ ነው መዋጣት እርግጠኛ ነኝ። ከጀመርኩትኝ መዋጣት እንዳይመስልህ ብሎ ፎከረበት። እናንተ ዝና ወደ እናንተ ይዤ ትመጣለሁ የኔ ዝና ብሎ ፎከረበት። ለዚህ ስራችሁ ዋጋ የሚያስከፍል ጠብቁ። ዝና ትሰማኛለህ? በደንብ አድርገህ ብትሰማኝ። ገደል ግባ አንተ ብሎ ሰደበውና ስማ ብገባ አንተንና በዙሪያ ያሉትን ይዤ ነው የምገባ። ይህን ነገር ደግሞ በተግባር ነው ማሳይህ አለው ለመድን። ብሩኬም ቅድስትም እያዳመጡት ነበር። በአሁኑ ጊዜ ከባድ ነው። መድን አልሰማህም ነበር እንዴ? በዙሪያ ያሉትን ሁላ ሰዎች ነው ገደል ይዤ የምገባ አለ። በቃ ከዚህ ሰፈር በቃ እንጥፋ እንሄድ። ቅድስት እንዴት ያልሽ ነው? ህግ ባለበት ሀገር ለማንም ሰፈራችን ጥለን እንዴ? ብትረጋጊ ምን አለ? ለምን እንደዚህ ትሆኛለሽ? መድን በቃ ተው ይሄንን ጭርስ አድርገን ስለዚህ ለምን እንደዚህ እንሆናለን? በቃ አሁን ተው። አዎ በመጀመሪያችን ስለሚሆን አንተ እህትና ቤተሰቦቿን ከማግኘት በፊት እኛ ቀድመ ማግኘት አለብን። የት ሆነን እንደምናገኛት እሺ እሱንማ መላ እንፈጥራለን አለና መድንም ተመካከሩ። ብሩኬ ጋራ አብረው ዝና በመውጣቷ ትህትና በጣም ተናዷል። መኪናውን አቁሞ በጨለማ ራሱን እያፈተ ነበረ ከንዴቱ የተነሳ። ስልክ እየደወለ ለሁሉም እያሰማ ነው ዝና። መጨረሻ ላይ ስልክ ውስጥ ገባና ችግር የለም ለኔ አታስቡ አለና አሁን አዲስ ነገር አለ። አዲስ ነገር ጥሩም መጥፎም አለ አለና ሞገስ ለመድን ነገረው። እስኪ አሁን እባክህ ከጥሩ አትጀምር። ትህትና እኮ አመለጠች። አመራህን ነው? ቆይ አንተ ይሄን ግን እንዴት አደረክ? ዝና ደወለ። ዝና ትናንትና ደውሎልኝ ነበረ። ጉድ ሰርተኸኛል ብለኸኛል። አሳዘን ዜና ደግሞ ይሄ ነው። ቦርሳዬ ወደቀ። ስለዚህ ዝና እኛ እንዳስመለጥና ታውቋል። ሞገስ በዙሪያ ያሉትን ሰዎች ካልገደልኩት እያለ እየፎከረ ነው እና ራስህን እንድጠብቅ ነው ዋናው። እንደዛ ሳይሆን አይቀርም። ድንቅ ወደ ፖሊስ ጣቢያ ስትሄድ ችግሩ ወደኛ ወደምናመልከው ትሄድ አትሄድ የምናውቀው ነገር የለም ማለት። ይሄ ደግሞ በጣም አስቸጋሪ ነው። በእርግጥ ወደዛ ተሄደች መልሶ ያስገባታል። እነሱ ደግሞ ካገባኝ በኋላ አልደወሉልም።
ያው እሷ ወደሱ እንዳልሄደች ነግራኛለች። ምናልባት እነዚህና ብዙ ኮንዲሽን እንዳላቸው ወደ ፖሊስ ጣቢያ ላተት ትችላለች። ችግሩ አንተ የምትለው ያለ ብቻ ነው። ወይ ግን ለአንተ መልሳ ደውለችልህና አልደወለችልኝም። እኔም ስደውል አላነሳሽልኝም። ምናልባት እኔ ቦርሳዬ ስለጣልኩት ግንቡ ላይ ስለጣለችው ቦርሳ ስልኳን ጥለው ሊሆን ይችላል። ለኛ ታስታውሳለች። እልቅ አንተ ከነብሩክ አንተ ራስህ ራቅ። እሺ ሰላም አሉና ተሰናበቱ። ምንድነው መድበል አለችው ሞገስን። ልጅቷ እኮ አመለጠች። እና ታዲያ ጥሩ ይሄ ዜና አይደለ? ለምንድን ነው ፊትህ እንደዚህ የተቋቆረው? እጃቸው ረጅም ነው አላልኩሽም? ምናልባት አለችና ወደ ፖሊስ ጣቢያ ሄደች። ብየሰገሩ ምናልባት የሚያግዛችሁ ፖሊስ የለም እንዴ? እነሱን የሚያግዛቸው ከበዛሳ አሁን እኮ ችግሩ ለሆዱ የሚሯሯጠው በዝቶ ሀቅ የሚናገረው አነሰ እያለ ሞገስም ሉላ ነገራተኝ። እውነት ነው ይሄ ዛሬ በእጁ የሄደ ነው እንጂ በእጁ የሄደ ነው ተጠቃሚ የሆነ ዝም ብሎ በእውነቱ የተደራረቀ ምንም መፍትሄ ያገኝ አይደለም። በነገሩ አንተን ቢሆን ይፈልጋል። ቆይኔ አንተ ምን አጥፍቼ ነው አለና ጠበቃውን በሽጉጥ አሰራ። አንተ ጥለህ በሄደው ስልክ ነው ልታመልጥ ሄደች ልጅቷ። እሺ ቆይ እኔ በጣም ስልክ ነው እንዴ ሄት አገኘችው? እንዴት አግኝታ ደወለች ብሎ ሲለው ሽጉጥ ጀግራ አስፈራርቶ ዝና እንግዲህ ተቆላጨ። አስፈራርቶ እኔ እንዴት ላድርጋለሁ? ተው አጣራዴ ስልልከኝ ነው ያጣራው ነው የነገርኩ። ግን የሚገርም ነገር ቢያንስ ከሳሽ እንደሆነ ታውቃለህ። ከባላ ውጭ ያለናት ሴትዮ እሷ ናት ከሳሽ ሆና የተገኘች። ዝም በል ቆይ ሰው ነው ጭራሽ እንደዚህ መሆን የለበትም ነው ሲለው እሱ ይሄ መርዝ የሚባል ነው አፈራርቄ አናት ነው የምለው እያለ ዝናም እንግዲህ ተቆጣጨበት በመርዙ። እሱ ጠቀሙ እንዴ ደላላ በቀድሮስ እንደዛ አይደለም። እሱ እየተሯሯጠ ሄዶ ከኤፍራታ ፍንድስ ብላ ነበረ ላቸው ሄዶ በሽጉጥ ሲያስፈራራ እነሱ ተኝተው ነበረ። ኤፍራታ ጭራሽም ማሰማ መርዙ ቀናሴን አንተ ምን እየሰራህ ነው ብሎ ሲለው አንገቷን እንቀረጋተኝ ኤፍራታ ዝና ይኸውልህ እሷ ምንም አላደረገችም። መግደል ከፈለክ እኔ እንግዲህ ዝም በል አንተ። ይኸውልህ ዝና በቃ ላስረዳህ፣ እሷ እኮ ምንም አላደረገችም። አንተ ዝም በል እያልኩ አይደለ? አንተ ነህ አይደል የመልመድ ስልክ የሰጠሃት? ለዚህ የሰራኸው ስራ ዋጋ ተከፍልበታለህ። የምጀምረው ደግሞ ከምትወዳት ሴት ነው ዝና እያለሽ ትፋጠጥ ዝና እባክህን ብትልም ኤፍራታን እንግዲህ እያስፈራራ እያቃጣ በሽጉጥ የወደደን ያበደ እባክህ ተው ዝና ሲል በህልማቸው ሆኖ ነው እንዴ ብለው በርግጎ ተነሱ። እኔና አንተ ታስረን እንደነበረ ነግሬሻለሁ። በእርግጠኝነት ያዝና የመድን ምስል ካለ ተቀበላ መድን ላይ እንደደረሰችበት በእርግጠኝነት እደርስበታለሁ እና ለገና እደርስበታለሁ ብለህ ፈርተህ ነው። ማህሌትም እኮ ከዛ ክላስ ታስራ እንደነበር ነገረች። አዎ ልክ ነሽ። በጣም የሚያፋጥጠኝ ከሆነ ማህሌት እንዳደረገችው ነገር ነው መናገር። እኔ ነኝ ንገረኝ ያልኩ። ጭራሽ ደግሞ ልታጋፈጣት ነው ወዴ እና ታዲያ እኔ ደግሞ እንዴት አለ በእኔ ላይ ነው የምትፈርጂ? አንተ ሰውዬ አንዳንድ ጊዜ ወንድ እንጂ ገና ባልተረጋገጠ ነገር እኮ እንደዚህ ይሆንካ ያለው። ስልክ ሲደወልለት መርዞ እንግዲህ እሱ ገና ለገናው እያሰበ ነበር። ለትትና ለትቢትም ይሆን ነው ግድ የለም አማርኛውን ህዝናና እየገረፉት እንተራረማለን። ጊዜ የምተባከን ከሆነ ግን ሰዎች ጥራና ይዘው ይመጣሉ። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ከምታበረታቱ እጅግ አድርጌ አመሰግናለሁ። አዲሶች ኢንሻአላህ በኮሜንታችሁ በሰፊ መልሳለሁ። ደምሩኝ የኔ ምርጦች። የዛሬ ቪዲዮ ይመስል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።